ሙላ ሱልጣን የልጅናትና የቤተሰብ አስተዳዳሪ ናት። ላለፉት 8 ዓመታት አሁን ላይ እየሰራችበት በሚገኘው የቡና ማቀነባበሪያ ድርጅት ውስጥ ተቀጥራ በታማኝነትና በትጋት እየሰራች ትገኛለች። ሙላ በዚህ በተፈጠረላት አስተማማኝ የስራ ዕድል በመጠቀም የራሷንና የቤተሰብ ህይወቷን በቅንነት በደስታ እየመራች ትገኛለች። ለሷ ይህ የስራ ዕድል ሊፈጠርላት የቻለው ቡናን በጥሬው ከመሸጥ ወጥተው እሴትን ጨምረው በሚያመርቱ ሀገር በቀል አምራቾች አማካኝነት ነው። ስራው እንደዚሁ እንትን ነበረ እና በቃ ደሞዝም ሆነ ምንም ያው በየጊዜው ከፍ እያለ እየተጨመረልን ያው አስቤዛም አለ አስቤዛም ይሰጠናል በየ3 ወር ያው አልহামዱሊላህ ከ8 ዓመት እስካሁን ድረስ አለው። እኛ እንለቅማለን ያው የሚፈጫለ ይፈጫሉ ከኔም ኋላ ያገባለ ከኔም በፊት ያገባለ ያው አብረን እየሰራን ነው። አልহামዱሊላህ እስካሁን ድረስ እየሰራን። በዓለም አቀፍ ደረጃ ተፈላጊነቱ የላቀው የኢትዮጵያ ቡና ለዘመናት በጥሬው ብቻ ለገበያ ሲቀርብ የቆየ ቢሆንም አሁን ላይ ግን ከፍተኛ እሴት በመጨመር ለሀገር ውስጥና ለውጭ ገበያ በስፋት ማቅረብ ተጀምሯል። በዚህ ስትራቴጂካዊ ዘርፍ ላይ ከተሰማሩት መካከል አንዋር ሸሪፍ አንዱ ነው። አንዋር ቀደም ሲል ጥሬ ቡና ከሚሰሩ ቤተሰቦች ጋር በቅርብ በመስራት ነበር ከቡና ጋር የተዋወቀው። ጥሬ ቡና የሚሰሩ ዘመዶች ጋር መርካቶ በወር ደሞዝ ተከፍሎኝ ነበር የምሰራውና ለ2 ዓመት ከምናምን ከሰራው በኋላ አካባቢው ላይ የሚሰሩ የሚጣሉ ቁቦች ነበሩ። ከጓደኞቻችን ጋር አብረን በመሆን እሷን በመያዝ ቤተሰቦች ግቢ የሚከራይ ክፍል ነበርና 3 በ4 የሆነች ክፍል ነበረች እና እሷን በመከራየት ለስራ የሚያስፈልጉኝ ነገሮች 97100 ብር በማውጣት አንድ መቆያ ማሽን፣ አንድ መፍጫ ማሽንና አንድ ማሸጊያ ሲደር የምትባል የቀድሞዋ ትንሿን ማጣበቂያ በመያዝ 3 ሆነን ስራውን ጀመርን ማለት ነው። ሌላኛው ቡናን እሴት በመጨመር ለገበያ ማቅረብ ላይ በስፋት የተሰማሩት ወጣት ፊሊሞን ተስፋ ስላሴና ጓደኞቹ ናቸው። ፊሊሞን ስለ ቡና አዘገጃጀትና ጥራት በተለያዩ መንገዶች ሰፊ ግንዛቤና እውቀት ካገኘ በኋላ ነው በማህበር ተደራጅቶ ወደዚህ ውጤታማ ስራ ለመግባት የቻለው። ማሽነሪዎቹ እንዴት እንደሚሰሩ ቡና እንዴት እንደሚቆላ ተምሬያለሁ ለ1 ዓመት አካባቢ ከነሱ ጋር ማለት ነው። የመጀመሪያው የመግቢያ እንትን እሱ ነበርና የልውውጥ ፕሮግራሙን ጨርሼ እንደመጣሁኝ መንግስት በጥቃቅንና አነስተኛ ተምረው ስራ እየፈለጉ ያሉ ወጣቶችን እያደራጀ ስለነበረ እኔ ደግሞ እዚህ ሴክተር ላይ የመስራት ፍላጎት ኦሬዲ አድሮብኝ ነበርና ወደዚህ መተን መንግስት ተደራጅተን ይህንን ቦታ ሰጥቶን ነበር ከ2011 አካባቢ። ስለዚህ መንግስት ይህንን ቦታ ከሰጠን በኋላ የማሽነሪም እነዚህ ተያያዥ ነገሮች ህብረት ሽርክና ማህበሩ የሚፈልገውን ተያያዥ ነገሮች ከመንግስት ተቀብለን ነበር ወደ ስራ የገባነው። ቡናን ከተለመደውና ለዘመናት ከዘለቀው በጥሬ የማቅረብ ልማድ ውስጥ በመውጣት ከፍተኛ እሴት ጨምሮ ዓለም አቀፍ ደረጃውን ጠብቆ ለገበያ ማቅረብ ሀገርን በብዙ እጥፍ ተጠቃሚ እንደሚያደርግ በዘርፉ የተሰማሩት አምራቾች ያነሳሉ። መጀመሪያም ዓላማው እኛን አሁን በግል ስንሰራ መንግስት ሱፐርቪዥን ሲያደርግ እነዚህ ሰዎች ቫልዩ አድርገው ቢሸጡ ወይ ቢልኩ ለሀገርም ለነሱም ተጠቃሚ ይሆናሉ በማለት መርጦን ነው እዚህ ደረጃ ላይ ያደረሰን ማለት ነውና አው እሴትን ጨምረ መሸጥና በጥሬው መሸጥ በምንም አይገናኝም። አሁን ሌላ ሀገር ላይ ያሉ ቡና ቆዮች ወይም ደግሞ ብራንድ ሆነው ዓለም ላይ የምናያቸው ቡና አቅራቢዎች ለተለያዩ ሀገራት እኛም ሀገር የሚመጣል ተመልሶ ለምሳሌ እነ ስታርባክስ ኮፊ ማለት ነው ምን የሚወስዱት የኛን ሀገር ቡና ነው ወስደው የተለያየ ነገር አቀናባብረው ቫልዩ አድርገው ድጋሚ ለኛ ይሸጡልናል ወይም ደግሞ ለኛ ዜጎች እዛው ሀገር ሆነው ይሸጣሉ ማለት ነው። እና ቫልዩ አድርገህ ሲሸጥ ሀገርህንም ህዝብህንም ራስህንም ትጠቅማለህ። የኢትዮጵያ ኢንተርፕራይዝ ልማት በሀገሪቱ የሚገኙ አነስተኛና መካከለኛ ኢንተርፕራይዞችን ሁለንተናዊ ውጤታማነት ለማረጋገጥ የተቋቋመ ግንባር ቀደም ተቋም ነው። ተቋሙ በአሁኑ ወቅት እነዚህ ሀገር በቀል አምራቾች የውጭ ጥገኝነትን በመቀነስና ምርታማነትን በማሳደግ የሀገርን ኢኮኖሚ በከፍተኛ ደረጃ ለማሻሻል የሚያስችሉ እጅግ ተስፋ ሰጪ ስራዎችን እያከናወኑ እንደሚገኝ ይገልጻል። ቫልዩ አድ በማድረግ ለገበያው ተደራሽ የማድረግ ስራ መሰራት አለበት። ቫልዩ አዲሽኑ ትልቅ ትርጉም ያለው ነው። አንደኛ በአካባቢው የስራ ዕድል ከመፍጠርም አንፃር፣ ሁለተኛ ለማህበረሰቡም በግብርናው ዘርፍ ላይ ለተሰማራውም አካል የኢንከም ላይ ቫልዩ አድ ያደርጋል በራሱ ማለት ነው እና እነዚህን ታሳቢ ባደረገ መልኩ ስራዎችን እየሰራን የምንገኘው አካባቢዎች የተመጣጠነ እድገት
እንዲኖራቸው የአካባቢያቸውን ጸጋ ወደ ላቀ ደረጃ ለማሸጋገር ወደ ሀብት ለማሸጋገር የሚያስችል እድል የሚፈጥር ነው ማለት ነው። ከዚህ አኳያ አነስተኛና መካከለኛ ኢንዱስትሪዎች ትልቅ ሚና አላቸው። ከዚህም ባሻገር እነዚህ አነስተኛና መካከለኛ ኢንዱስትሪዎች እያደጉ ሲሄዱ ለትላልቅ ኢንዱስትሪዎች ትልቅ መሰረት የሚፈጥሩ ናቸው። ትልልቅ ኢንዱስትሪዎች የሚፈለፈሉት ከነዚህ ሆነው ማለት ነው። እነዚህ ኢንዱስትሪዎች ናቸው በሂደት አነስተኛ ወደ መካከለኛ የተሸጋገሩ ከመካከለኛ ወደ ከፍተኛ ኢንዱስትሪ እየተሸጋገሩ የሚሄዱት እነዚህ ኢንዱስትሪዎች ናቸው። ስለዚህ እነዚህ ኢንዱስትሪዎች ለትላልቅ ኢንዱስትሪዎች ጭምር ትልቅ መሰረት የሚፈጥሩ ናቸው። በአሁኑ ወቅት በሀገር አቀፍ ደረጃ በተለያዩ የሥራ ዘርፎች የተሰማሩ ከ23000 በላይ አነስተኛና መካከለኛ ኢንተርፕራይዞች ይገኛሉ። ከነዚህ መካከል በሀገሪቱ ዋነኛ የኢኮኖሚ አቅም በሆነው ቡና ላይ ከፍተኛ እሴት በመጨመር እያመረቱ የሚገኙ አምራቾች ቁጥርም በርካታ ነው። አሁን ላይ ይህንን አበረታች ጅምር ይበልጥ ለማሳደግ እሴት የተጨመረበትን ቡና የሚያመርቱትን እነዚህ አምራቾች በቴክኖሎጂ በፋይናንስና በማማከር የማጠናከር ስራ የኢትዮጵያ ኢንተርፕራይዝ ልማት በልዩ ትኩረት እያከናወነ ይገኛል። የቡና ፕሮሰስ የሚያደርጉ ኢንዱስትሪዎች ከእለት ወደ እለት እየጨመረ የመጣበት ሁኔታ አለ። ለዚህም ደግሞ እኛ እናበረታታለን ማለት ነው እና በተቋም ደረጃ በርካታ ስራዎችን እየሰራ ነው የምንገኘው። አንደኛ ቡናን ፕሮሰስ አድርገው የሚልኩ ኢንተርፕራይዞችን ቁጥር ማበራከትም ብቻ ሳይሆን ያሉትንም የማጠናከርና በተለይ የቡና ቆዮች እና ላኪዎች ማህበር አለ። ከነሱ ጋር በጋራ በመሆን ሰፊ ስራዎችን ነው እየሰራን የምንገኘው ማለት ነው። እነዚህ ሀገር በቀል አምራቾች በባህላዊ መንገድ ጥሬ ቡናን ብቻ ለገበያ ከማቅረብ ወጥተው ሰንሰለቱን የጠበቀ እሴት ጨምረው የሚያመርቱ በመሆናቸው ቀደም ሲል በጥሬ ይላክ ከነበረው የቡና ምርት አሰራር በተሻለ መልኩ ለሺዎች የሚሆን ሰፊና ዘላቂ የስራ ዕድል በሀገር ውስጥ እንዲፈጠር ማስቻል ችለዋል። ቋሚ 23 ሰራተኞች አሉ። ቫልዩ የምንለው እሴትን የምንለው የስራ ዕድልም ከመፍጠር አኳያ ነው። ያ ማለት ምን ማለት ነው? እያንዳንዱ እኔ ጋር የሚሰሩ ሰዎች ቤተሰብ ያላቸው አሉ። 3 4 5 ቤተሰብ ያለው አለ እና መንግስትን ስራ ፈጣሪ አድርገው ብቻ ከሚጠብቁ እኛም እዚሁ ጋር ስራ ዕድል ፈጥረንላቸው ወደፊትም በራሳቸው አቅም ፈጥረው እንዲወጡና ሌላ ስራ እንዲሰሩ እያደረግን ያለ ነው። ሰፕላይ ቼኑ ላይ ሙሉ በሙሉ ለምሳሌ እኛም ቡና የምንገዛቸው ሰዎች እኛ ቡና የምንሸጥላቸው ሰዎች ይሄ ሆሊስቲክሊ የሚፈጥረው ከፍተኛ የሆነ እንትን አለ። ቡና ግን እንደ ቡና ብቻውን ደግሞ ነጥለን ስናየው 70% የኢትዮጵያ ፖፑሌሽን በቀጥታ የሚሆን በተዘዋዋሪ ከቡና ኢኮኖሚ ላይ የራሱን የሆነ ድርሻ ይወስዳል። ይሄ ዘርፍ ለሀገራችን ዜጎች ለተማረው የሰው ኃይል የስራ ዕድል በመፍጠር ረገድ ትልቅ ሚና የሚጫወት ነው። ከዚህም ባሻገር አነስተኛና መካከለኛ ኢንዱስትሪዎች እንደ ትላልቅ ኢንዱስትሪዎች ትልቅ ካፒታል የሚፈልጉ አይደሉም። በአነስተኛ ካፒታል ጉልበትን ተጠቅመን አንድን ጥሬ ዕቃ የተሻለ ዋጋ ሊያወጣ በሚችል መንገድ መስራት የሚቻልበት ሂደት ነው። አምራቾቹ የሀገሪቱን የቡና ምርት በከፍተኛ ጥራት ለማምረት እንዲችሉ አስፈላጊውን ሳይንሳዊ እውቀት ከመያዝ ጀምሮ ለጥራት አጠባበቅ ልዩና የላቀ ትኩረት ሰጥተዋል። በመንግስት በኩልም አምራቾቹ የሀገር ታላቅ ሀብት የሆነውን ቡናን ጨምሮ ሌሎች የግብርናና የኢንዱስትሪ ምርቶችን ደረጃቸውንና ጥራታቸውን ጠብቀው እንዲያመርቱ የሚያስችሉ ሁለንተናዊ ድጋፎችን በተጠናከረ መልኩ ያደርጋል። የኢትዮጵያ ሕዝብ ቡና አምራች አብቃይ እንደመሆኑ መጠን ቡና መጠጣበትም ይችልበታል፣ ያውቃል፣ ቡናም ያውቃል። ስለዚህ እኛ የምንሰራው የምንታወቀው ሎካል ማርኬት ራሱ ደረጃውን የጠበቀ ቡና ለህብረተሰባችን በጥራት ይዘን በመቅረብ ነው የእውነት ለመናገር የምንታወቀውና እየሰራንበት ያለነው ወደፊት እንሰራበታለን። መጀመሪያ ላይ እዚህ ሴክተር ላይ እንደገባን ያስተዋልነው ዋነኛውና ትልቁ ነገር ምንድነው? በጣም ትልቅ እውቀት እንደሚፈልግ ነው። ስለዚህ ምንም እንኳን ሴክተሩ ክፍተት እንዳለው ብንረዳም ስለዚህ ቤዚክ የሆነ የሮስቲንግ እና የካፒንግ ኮርስ መውሰድ እንዳለብን ገብቶ ነው። ስለዚህ በቡናና ሻይ ባለስልጣን የቅምሻና የቁሌት ሰርቲፋይድ እንድንሆን እኛና አባላቶቻችን አድርገን የምናመርታቸው ምርቶች ከውጭ የሚገባውን በአሃዝ ብቻ አይደለም፣ በአይነት ብቻ አይደለም መተካት መቻል ያለበት።
በጥራት ጭምር ተወዳዳሪ መሆን መቻል አለበት የሚል እምነት ነው ያለን። በጥራት ለማምረት ደግሞ የተለያዩ የጥራት ደረጃዎች አሉ። እነዛን ደረጃዎች ለማሟላት የሚያስችል አቅም የመገንባትና እነዛን ደረጃዎች እንዲሟሉ ድጋፍ የማድረግ ስራዎች እየሰጠን ያለን። በዓለም አቀፍ የቡና ገበያ ውስጥ ተወዳዳሪ ሆኖ በበላይነት ለመውጣት የምርት ጥራት መሰረታዊና ወሳኝ ጉዳይ ነው። አምራቾቹ በአሁኑ ወቅት በዓለም ላይ አሉ የሚባሉ ዘመናዊ የዘርፉን ቴክኖሎጂዎች በጥቅም ላይ በመዋል ምርታማነታቸውን እያሳደጉ ይገኛሉ። እነዚህ አምራቾች ጥራትን ከዘመናዊ ቴክኖሎጂ ጋር በማስተሳሰር የኢትዮጵያን ቡና በዓለም መድረክ ላይ ይበልጥ ለማስጠራትና የሀገሪቱን የውጭ ምንዛሬ ገቢ ለማሳደግ የጀመሩ ተስፋ ሰጪ ጉዞ ተጠናክሮ ቀጥሏል። ማሽናችን ቶፐር የሚባል ካምፓኒ ነው። ስንገዛውም መንግስትም ሲያስመጣልን አይሶ ሰርቲፋይድ የሆነ በራሱ ኢንጂነሮች መርምሮ ፈትሾ አጣርቶ ነው ወደ ሀገር ውስጥ እንዲገቡ ያደረገልን እና በጣም ደረጃቸውን የጠበቁ ማሽኖችን አሟልተን ይመጥናል የምንለውን ነገር ይዘን ቀርበናል። በእኛ በኩል አንድ ሀገር ተወዳዳሪ ነው ብለን መውሰድ የምንችለው በዘላቂነት ቴክኖሎጂ እየተጠቀመ እያፈለቀ አዳዲስ ፈጠራዎችን እየፈጠረ መሄድ ካልቻለ ሴክተሩ ተወዳዳሪ ሆኖ ሊቀጥል አይችልም ማለት ነው። ከዚህ አኳያ እኛም ሮቦቲክ የሆኑ ወደፊት የኤአይን በስፋት የሚጠቀሙ ኢንዱስትሪዎችን እንዲሆኑ ለማድረግ እየሰራን ያለ ነው። የተረጋጋና አስተማማኝ ገበያ ማግኘት ለእነዚህ አነስተኛና መካከለኛ ኢንተርፕራይዞች ቀጣይነት እጅግ ወሳኝና ቁልፍ ጉዳይ ነው። በመሆኑም እነዚህ አምራቾች ያዋጣናል የሚሉትን ዘመናዊ የገበያ ስትራቴጂ በጥቅም ላይ በመዋል በገበያ ውስጥ ውጤታማ ለመሆን በከፍተኛ ትጋት እየሰሩ ይገኛሉ። በዚህ ረገድ መንግስት በሀገር አቀፍ ደረጃ በጀመረው የኢትዮጵያ ታምርት ንቅናቄ አማካኝነት ለአምራቾቹ ሰፊ የገበያ ትስስር ለመፍጠር የጀመረው ስራ ለኢንተርፕራይዞቹ ትልቅ አጋዥና ደጋፊ ሆኖ ተገኝቷል። እኛ ዴሊቨሪዎች አሉን። በዴሊቨሪ ነው ለሰዎች ተደራሽ የምንሆነው። ስንሆን ግን መርጠን ነው። መርጠን ማለት እኛን የመረጡን በጥራት ሰዎች ጋር እንደርሳለን። ሰዎችን ደግሞ የእኛን ጥራት ለማሳወቅ የተለያዩ ፕላትፎርሞችን በመጠቀም የተለያዩ ነገሮችን በአካልን በመሄድ ሰዎችን በጣም የማሳመን ስራ እንዲሁም ደግሞ ባዛር አሁን ኢትዮጵያን ታምርት ከተጀመረ ጀምሮ እንደ ፌዴራልም እንደ ከተማም በጣም ምቹ እድል ስለፈጠረልን እዛ ላይ በጣም ብዙ ሰዎች አውቀውን እንደውም አሁን ባለው ሁኔታ ላይ እውነት ለመናገር ቡናውን ማቅረብ አቅቶናል። ይህ የሆነበት ምክንያት ደግሞ ጥሬውን የማግኘት እድላችን በጣም እየጠበበ ስለሆነ ማለት ነው። ሰዎች የኛን ምርት የሚቀምሱበት ስፔስ ክሬት ከማድረግ አንፃር ለምሳሌ መንግስት ሰጠን 120 ካሬ ነው የሰጠን። 120 ካሬውን ግን በፉል ካፓሲቲ ፕሮዲውስ አድርገን ቡናችንን ለማቅረብ የፋይናንስ፣ የማሽነሪ፣ የቴክኖሎጂ፣ የማርኬት ሊሚቴሽን ስለነበረብን የራሳችንን ማርኬት ክሬት ለማድረግ አሁን የምታዩትን ካፌ ከፍተናል። ስለዚህ በዚህ መልኩ ነው ሰዎች የኛን ቡና እንዲቀምሱት እድል ለመፍጠር የሞከር ነው። የሚያመርቷቸው ምርቶች ደግሞ በማህበረሰቡ ዘንድ ተቀባይነት እንዲኖረው ለማስቻል እንደ አገር በኢትዮጵያ ታምርት ንቅናቄ እንደዚሁም አሁን ላይ በጀመርነው የገጠር ኢንዱስትሪያላይዜሽን ወደ ማህበረሰቡ የቀረቡ ኢንዱስትሪዎችን ከመፍጠር አንጻር ትኩረት አድርጎ እየተሰራ ያለበት ሁኔታ ነው ያለው። ኤግዚቢሽኖች በአገር አቀፍ ደረጃ ኤክስፖ አለ። በክልሎች በተመሳሳይ ኤግዚቢሽንና ባዛሮች እስከ ወረዳ ድረስ ይካሄዳሉ ማለት ነው። በዚህ ትላልቅ የገበያ ትስስር ይፈጠራል። ከዚህ ባሻገርም የሚወጡ የመንግስት መመሪያዎችም ከአነስተኛና መካከለኛ ኢንዱስትሪዎች ግዢ እንዲከናወን የሚያበረታቱ እንዲሆኑ ለማድረግ ተሞክሯል። አዲስ የወጣ የመንግስት ግዢ መመሪያ ከአነስተኛና መካከለኛ ኢንተርፕራይዞች ለመግዛት እነሱን ለማበረታታት የሚያስችል እድል የፈጠረ ነው። በማንኛውም የምርት ሂደት ውስጥ አስተማማኝ የግብዓት አቅርቦት መኖር ሌላኛው የውጤታማነትና የስኬት መሰረት ነው። ሆኖም በአሁኑ ወቅት በእነዚህ አነስተኛና መካከለኛ ኢንተርፕራይዞች በኩል በቂ የጥሬ ቡና ግብዓት በወቅቱና በደረጃው አለመኖሩ ስራቸውን በሙሉ አቅም እንዳያከናውኑ ትልቅ ፈተና ሆኖባቸዋል። ለዚህም ዋነኛ ምክንያት ተደርጎ የሚነሳው በዘርፉ ላሉ ከፍተኛ አምራቾችና ላኪዎች የተፈጠረው ምቹ የላቀ አሰራር እነዚህን አነስተኛና መካከለኛ አምራቾች በተወሰነ መልኩ የዘነጋ በመሆኑ ነው። የኢትዮጵያ ኢንተርፕራይዝ ልማትም ይህንን የተደራሽነት ክፍተት ለመቅረፍ ጉዳዩ ከሚመለከታቸው ሌሎች ባለድርሻ ተቋማት ጋር በጋራ በመሆን ችግሩን በዘላቂነት ለመፍታትና ምላሽ ለመስጠት በከፍተኛ ሁኔታ እየጣረ ይገኛል። እኛ አሁን እንዳየው አነስተኛና መካከለኛ
አምራች ነን። ከፍተኛ ቡና ላኪ የሆኑ ወይም ቡና አምራች የሆኑ አካላቶች አሉ። የኢትዮጵያ ቡናና ሻይ ባለስልጣን ደብዳቤ ሰጥቷቸው የነሱ ተረፈ ምርት ወይም ደግሞ ከኤክስፖርት ስታንዳርድ የወረደውን ቡና ኢሴክስ ገብቶ በህጋዊ መንገድ በጨረታ ነበር የምንገዛው። ሁላችንም ገብተን ተጫርተን ያቅማችንን እንገዛ ነበር እና ከአንድ ሎት ጀምሮ እስከ 50 ሎት፣ 60 ሎት፣ 10 ሎት፣ 20 ሎት የመግዛት መብት ነበረን። ነገር ግን እነዚህ ትልቅ የአቅም ያላቸው ሰዎች በደብዳቤ የነሱን ተረፈ ምርት በእለቱ ገበያ ወይም ደግሞ ጨረታ ዋጋ መሰረት እንድትቆሉ የሚል ደብዳቤ ስለተሰጣቸው አሁን ላይ ከነሱ ጋር መወዳደር እየቸገረን እንገኛለን። የቡናና ሻይም ቅድሚያ የሚሰጠው ጥሬ ቡናውን ለሚልኩት ነው። ሁለተኛ ለከፍተኛ ኢንዱስትሪዎች ከፋርሚንግ ጀምሮ ያላቸውን ታሳቢ ያደረገ ነው የሚሰራው እና አሁን እኛ ክልሎች ጋር እየተነጋገረ ከክልል ባለሙያዎች ጋር የምንነጋገረው ዩኒየኖች በየክልሉ ያሉ ዩኒየኖች ለኤስኤምዩ የሚያቀርቡበት መንገድ ካለ እንዲፈተሽ ማድረግ ያው ጥያቄው እዛው አካባቢ ስለሆነ ማለት ነው። ሁለተኛ ኤሴክስም ደግሞ ተደጋጋሚ የተለያዩ ደብዳቤዎችን በመላክ እንደገና በአመራር ደረጃም የኢንተርፕራይዞቹ ችግር እንዲፈታ የመስራት ነገር ነው። ከማምረቻና ከመስሪያ ቦታ አቅርቦት ጋር ተያይዞ ለአምራቾቹ ምቹ ሁኔታን ለመፍጠርና ያሉባቸውን ማነቆች ለመቅረፍ የተለያዩ ጥረቶች እየተደረጉ ይገኛሉ። ይሁን እንጂ እነዚህ አነስተኛና መካከለኛ አምራቾች ከዚህ ቀደም ተሰጥቷቸው የነበረው የማምረቻ ሼድ የቆይታ ጊዜ በአሁኑ ወቅት የተጠናቀቀ በመሆኑ የስራ ቀጣይነታቸውና ምርታማነታቸውን በአስተማማኝ ሁኔታ ለማስቀጠል አሁን ላይ የመንግስትን ትኩረትና ድጋፍ የሚሹ በርካታ አምራቾች አሉ። ዘንድሮ 5 ዓመት ሞልቷቸዋል። ውጡ የሚል ደብዳቤ ተሰጥቶን ነበረ እና መጥተው በማየት የስራ አቅማችንን የመስራት ችሎታችንን የፈጠርነውን የስራ እድል በማስረጃ የፔሮል በመውሰድ አይተው ጊዜያዊ መረጋጋትና የጥሞና ጊዜ ወይም ደግሞ የምናስብበት ወይም ወደ ሌላ ቦታ የምንሸጋገርበትን ጊዜ ሰጥተውናል ማለት ነው። አሁን በቀጣይ የአግሮ ፕሮሰስ የሚሰራ ኢንዱስትሪ ፓርኮች አሉ። እናንተ የመስራት አቅማችሁ ታይቶ ተገምግሞ ወደዛ ተሸጋገራላችሁ የሚል ተስፋ ሰጥተውናል። እንዳላ ፍቃድ ከሆነ በሱ እንሄዳለን፣ ካልሆነ ደግሞ ያው ስራውን ወደነው ፓሽናችን ሆኖ እየሰራ ነው ስለሆነ በግልም አንተውም ማለት ነው። የንግድ ልማት እንቅስቃሴን በበለጠ በማጠናከር የአምራች ኢንዱስትሪውን ያሉባቸውን ችግሮች ከመፍታት አንጻር በከተማ አስተዳደርና በክልሎች ባሉን መዋቅር እስከ ታችኛው ድረስ ድጋፎች እየተደረጉ ነው የሚገኙት። በተቋም ደረጃ ደግሞ አይከን የሚባሉ ኢንዱስትሪዎችን በመያዝ የኢንዱስትሪ ኤክስቴንሽን አገልግሎትን ተደራሽ እያደረግን ነው። በአንድ በኩል በየደረጃ ያሉ ይህንን ዘርፍ የሚደግፉ አካላት የመስሪያ ቦታዎችን እያቀረቡ ናቸው። የመስሪያ ቦታ አዲስ አበባን በምናይበት ጊዜ ለበርካታ አምራች ኢንዱስትሪዎች ቀደም ሲል አነስተኛ ጥቃቅን የነበሩት ጭምር እየተሸጋገሩ የተሻለ የመስሪያ ቦታ እንዲያገኙና የበለጠ የስራ እድል እንዲፈጥሩ የማምረት አቅማቸውም እንዲያድግ ትልቅ አስተዋጽኦ እያበረከቱ ናቸው። ማዕከላዊ ኢትዮጵያም በተመሳሳይ ለዚሁ የተለያዩ ክላስተሮችን በማዘጋጀት አነስተኛና መካከለኛ ኢንዱስትሪዎች ያላቸውን ማሽነሪ እና የወርኪንግ ካፒታል ይዘው ያንን መስሪያ ቦታ ገብተው እየሰሩ ያሉበት ሂደት አለ። ከዚህም ባሻገር ቦታውን አቅርበው ደግሞ መንግስት ቦታውን እያቀረበ ኢንዱስትሪዎች ግንባታውን እያከናወኑ በጋራ በፒፒፒ ሞዳሊቲም ጭምር የአቅርቦት ችግሩን ለመቅረፍ ሰፊ ስራዎች እየተሰሩ ናቸው። እነዚህ ሀገር በቀል አምራቾች በሀገር ውስጥ ገበያ ላይ በስፋት በመንቀሳቀስ ያካበቱትን የላቀ የስራ ልምድና እውቀት መሰረት በማድረግ አሁን ላይ ምርቶቻቸውን ወደ ውጭ ሀገር ገበያ በመላክ በዓለም አቀፍ መድረክ ውጤታማ ለመሆንና የሀገሪቱን የውጭ ምንዛሪ አቅም ለማሳደግ በከፍተኛ ሁኔታ እየጣሩ ይገኛሉ።